አንተ ስነ ስርዓት ምን ትሰራለህ? ምን ነው የምታረገው? እናንተ ማን ናችሁ? ምን ማለት ነው? ምን ነው የምታረገው? ሰውዬ ምን ማለት ነው? ምንድን ነው አንተ ካሜራው ነህ? ቁጭ በል አንተ ስነ ስርዓት ቁጭ በል። ምን እያደረክ ነው? የታጋታለህ ሰይጣን በደንባይ ምን እያደረግሽ ነው? ንገሪ እያልኩሽ ነው። ምን ያገናኛል ከእኛ? ስለዚህ ከእናንተ ጋር ማውራት መጨረስ ያለብኝ ጉዳይ ስላለ ነው የመጣሁት። ምን አይነት ጉዳይ? አንተ እኛ የት እናውቃለን? ቆይ ካላወቅሽው እንዴት ነው የዘር ልጅ እያለ እንዲሚኖረው ምንድን ነው? ምንም አንቺም ስጠይቅሽ ስለገዛ አባትሽ ኔጌቲቭ በሆነ መንገድ ነው እየመለስሽልኝ ያለሽው። አባትሽ ግን ስንት ቀን ደጅ ጠንቶ ነው እኔን ያገኘኝ። ገባሽ? አጣቃቸው እኮ ብዙ ነገሮች ስላሉ ነው። አሁን በሰው ህይወት ውስጥ አትግባ ምን ለዚህ ነው። ምንም በማጣቀው ነገር ልጅቷን እንዲህ ልትወቅስ አትችልም። ሐዋሳ እንደሆነና ከሁለት ቀን በኋላ መለሳለሁ ብለሽ ግን ለሳምንታት ቤት አልተመለስሽም አይደል? እብድ አይደለሁም እዚህ ጋር ግልጽ ነው። እኔ እብድ አይደለሁም እዚህ ጋር መለፈልፈው እብድ አይደለሁም። ያለችበትን ቦታ ነገረች። እንግዲህ እሺ ምንድነው? ቆይ የለችም እኮ ታዲያ ቀልድ ካለሽ ታዲያ የምጠይቅሽ መኖር አለመኖር እኮ ያሳስበኛል። ቢያሳስብሽማ ይሄን ያክል ጊዜ እንዴት አንድ ቀን እንኳን ሄድሽ ለመጠየቅ ርቆሽ ነው ቦታው? ቤቱ ምንም ሳላረገው ነው የወጣሁት ማለት እኮ ቤት ውስጥ ያሉ ሰዎች ታዲያ ዘርፎ ገብተው ነው። ቤታችሁን በምን ምክንያት ነበር የለቀቃችሁት? አሁንም አንቺ እዚህ ያለሽበት ምክንያት ምንድነው? ሌላው አይደለም ሀያትሽ አስፈላጊ በሆነበት ሰዓት ዘሪውን እንደምትራዳው ታውቂያለሽ አይደል? ፎርጅን ሊሆን ይችላል ምናምን የምትያቸው ነገሮች ለራስሽ ያዥው። ገባሽ? ሌላ ብቻ ሳይሆን እናንተ እዛ ጋር ስትዋዋሉ ምን ስትሉ ለማስረጃ ብሎ ቮይስ ሪከርድ የያዘብሽም አለ። ገባሽ አይደለ? ያንንም ሰምቼዋለሁ። በአቋምም ሆነ በብዙ ነገር ከልብስ ከጽዳትም በብዙም ነገር ሲጎሳቆሉ እንደነበር ሲደርስባቸው የነበረውን ነገር ከአቶ ዘሪውንና አካባቢ ላይ ካሉ ሰዎች ትላንትና ቀኑ ሙሉ ሳጣራ የአቶ ዘሪውን ልጅ በጭራሽ አንቺን ፋይናንሻል ልትረዳ የምትችል አይነት ሴት አይደለችም። ምክንያት ያደገችበትን ሁኔታ የምታውቂው ነው። አንድ አባቷን ያሳደጋት ምንም ለራሷ እንኳን ለቤተሰቦቿ ብዙ ነገር ማድረግ የምትችል አይነት ሴት አይደለችም። የራሷን ህይወት እንኳን በስነ ስርዓቱ በምትፈልገው መንገድ መምራት የምትችል ሴት አይደለችም። ልጇ እያለች ሌላ ሰው አይቶ እስከሚመጣ ድረስ ማለት አንቺ ማስተካከል ስላልቻልሽ ነው። መቼም አንድ ቀን ስለቆሸሸባት አይደለም እንዴ ቆሸሻ ያ ማለት እኮ ቆይ እኔ እየነገርኩሽ ያለው ባይዘው ስለ ልብስ መቆሸሽ ብቻ አይደለም። ግልጽ እንዲሆንልሽ ማለት ነው። ይሄ ስለ ልብስ መቆሸሽ ብቻ ሳይሆን ፊዚካሊም የተጎዳች ያለች ሰው ነች። አልተጎዳችም ማየታችሁ። ይሄንንም ነገር ከማየት ነው የሰፈር ሰው ዘሪውን ከመወትወት የተነሳ መጥቶ እናንተ ጋር ያሉትን ነገሮች ጥያቄ ሲያቀርብልሽ መጀመሪያ ኢግኖር አረግሽው። እኔን ባትፈታ ማይሆን ነገር ውስጥ እንድገባ ንቀት እያሳያለሁ። አንተ እኔ ንቀት እያሳየሁሽ ነው። ምን አመጣ? በስነ ስርዓት አውራኝ። የምታወራኝ ከሆነ ማለት ነው በስነ ስርዓት ካወራኝ አወራሃለሁ። እየጮክ ምናምን ለማስፈራራት እያሰብኩ እኔ ለማስፈራራት አለ ይሄ ሁሉ ሰዓት ቁጭ ብዬ የለመንኩሽ ያለሁት ፍራቻ አይደለም። ስለዚህ በስነ ስርዓት አውራኝ። ለምን ትጮሃለህ? ምን ትሰራለሽ እዚህ? ምን ትሰራለሽ? አንተ ስነ ስርዓት ምን ትሰራለሽ? ምን ነው የምታረገው? እናንተ ማን ናችሁ? ምን ማለት ነው? ምን ነው የምታረገው? ሰውዬ ምን ማለት ነው? አንተ ማን ነህ? የዘሪው ልጅ ብቻ ራሷ ምንድን ነው አንተ ካሜራው ነህ? ቁጭ በል አንተ ስነ ስርዓት ቁጭ በል። ምን እያደረክ ነው? የታገኛለህ? አንቺ ታውቂዋለሽ እንዴ? ኧረ እኔ አላውቅም። እና ምን ነው የምታወራው? ምንድን ነው ካሜራውን አጥፋልን? ለምን ነው የምትቀርጸው? ከኔ ጋር ነው ችግር? የዘሪው ልጅ ምንድን ነው ችግር? ይኸውልህ ከኔ ጋር የማይሆን ነገር ውስጥ አትንካኝ። ተሳስተህ እንዳትነካኝ። ሰው ቤት ገብተህ እንደምታወራው ተሳስተህ እንዳትነካኝ። አልፈህ ቁጭ በል። ስነ ስርዓትን ያዝና አልፈህ ቁጭ በል። ለምን ነው የምትቀመጠው? ፈልጋ ነው የመጣው? አንተ እኔን ታገኛለህ? አንቺ ነው እኔ አላውቀውም። እና ምንድን ነው የሚሆነው? ምንድን ነው ምንድን ነው የምንቀመጠው? ንገሪኝ። ካሜራ ይዘህ ለምን ነው የምትረብሸው? ካሜራ ይዘህ ለምን ነው የምትረብሸው? ካሜራውን አጥፋውና የምታወራውን አውራ። አንደኛ አንቺ ይገባል እንዴ? ምንድን ነው አንቺ ታገኛለህ? ካላወቅሽም እንዴ እኔ አላውቀውም። የዘሪው ልጅ ነሽ አይደል? እኔ ማንም ልጅ ነው እሱን አይመለከትም። ግን ጣልኝ በቃ ምንድን ነው የሚያወራው? የዘሪው ልጅ ነሽ። ምንድን ነው ምን ይፈጠር እኮ በቃ ምን ይፈጠር? ተረጋግተን ቁጭ ካሜራውን አጥፋው። እየሰማኸኝ ነው? እባክህ ካሜራውን አጥፋው። እኛ ካሜራውን አጥፋና ውጪ እናወራ። እየነገርኩህ ነው። ካሁን በኋላ ስለሚፈጠረው ነገር የለውበትም። አሁን በስነ ስርዓት ለማውራት እየሞከርኩኝ ነው። ቁጭ ብለን በስነ ስርዓት አንተ ምንድነው እና ካሜራ ይዘህ የምናወራው ነገር የለም። ስለዚህ ውጣልን። ቆይ እስኪ ዝም በይ። ቆይ እስኪ ካሜራ ይዘህ አንተ የምትገባው ምንድነው? እኔ ምርመራ ጋዜጠኛ ነኝ። ምን ያገናኛል ከኛ? ስለዚህ ከእናንተ ጋር ማውራት መጨረስ ያለብኝ ጉዳይ ስላለ ነው የመጣሁት። ምን አይነት ጉዳይ? አንተ እኛ የት እናውቃለን? ቆይ ካላወቅሽው እንዴት ነው የዘሪው ልጅ እያለ እንደሚኖረው ምንድነው? አንቺም በዚህ አይነት መንገድ አልጠበቅኩሽም። እንዴ ጭራሽ ትተዋወቃላችሁ ማለት ነው? ስለዚህ እኔ በጭራሽ አላውቀውም። የሚፈጠር ምንም አይነት ችግር የለም። አንተም ተረጋጋ።
አንቺም ተረጋግተሽ እባክህ ጎረቤታውን አንበጥበጥ እባክህ ውጣልን ካሜራማኑን አውጣልና በሰላም ነው ቁጭ ብለን እየሰማኝ ነው በአቅም የማይሆን ነገር እንዲፈጠር ካላስገደዳችሁን በስተቀር በስነ ስርዓት መቀመጥ ነው የምንፈልገውኛ እሺ ካሜራውን ዞር አድርግልን ቁጭ በሉና በስነ ስርዓት አንተም ብትሆን ደግሞ ስለ አያትም ሆነ ስለ ቤቱ በጣም ብዙ የምናወራው ነገር አለ እኔ እናንተ ገባ አይደል ይሄ ሁሉ መረጃ ከኔ ያመጣው ቁጭ ብለን በስነ ስርዓት እናውራ ሲቁጭ በይሲ በሩን ልዝጋው ካሜራውን አጥፋልን እንድናወራ ከፈለገ ካሜራ በሩን ዝጋውና ቁጭ ብለን እናውራ ወደ ቤት አረፍ ቁጭ በይና እናውራ ምንድነው የሚያወራው እዚህ ቤት ውስጥ ለምን እየኖራችሁ እንዳላችሁና ግልጽ አድርገህ ስለተፈጠሩት ጉዳይ ብትነግሬ ነው የምፈልገው እህት አደይ የት ነው ያለችው ምን ይመለከታል አንተ ምን አገባክ አንተ ማን ነው መጀመሪያ እኛ አላወቅንህም እኮ ቆይ እሷን እንዴት ሰታያት እንትን ማለት አስፈለገው ቆይ እስቲ አንቺ እኔ ሲጀመር ስለናንተ ጉዳይ ማጣራት የጀመርኩት አባትሽ ልጄ ተሰውራብኛለች ብሎ ወደኔ ከመጣ ሰዓት ጀምሮ ነው ገባሽ አባትሽ የነገረ አባቴ አንተ ጋር መጥቶ ነው ምን ያገናኛል ቆይ ምንድነው የሚያወራው የሷ አባት ምን ሊል መጣታል ምን ሊያረግ እንዴ በዛ አንድ ልጁን ታዲያ ስትጠልፍበት ለምን አይናገር እኔ ጠላፊው እየቀለደችው ሆነ አለበት አባቴ እንደዚህ አይነት ነገር የሚያደርገው አባትሽ ፈቅዶልሽ ነው ከሱ ጋር ጠፍታችሁ ያላችሁት ፈቅዶልኝ ወይ እሱ ልኮት ነው ነገር ቴክስት ያደረግሽለትን አይቻለሁ ሐዋሳ እንደሆነና ከሁለት ቀን በኋላ መለሳለሁ ብለሽ ግን ለሳምንታት ቤት አልተመለስሽም አይደል እኔ እኮ ያልገባኝ ነገር ማለት ነው ይሄ ሁሉ ጥያቄ ምንድነው ማንንስ ይመለከታል እኔ ትስቦን እንዴ ቆይ ህፃን ልጅ እኮ አይደለችም ምን አገባው እሱስ ቢሆን ጉዳዩ ባይፈቅድስ አንቺ ያንቺ ይመለከታው እኮ አባቴም ቢሆን አይመለከተው ምን ያገባዋል በሷ ይሆን እንድታውቂው ያክል አንተ ስለ ፍቅር ጉዳይ ልታወራ ትችል ይሆናል እኔ ግን ከዛ ጉዳይ ስለወጣው ነው ማል ደግሞ ስለዛ ጉዳይ ስለ ፍቅራችሁም ስለ ሐሳባችሁም ስለምታደርጉት ነገር የማይመለከተኝም ግን ካልተመለከተ ማውራት የምፈልገው ነገር የሰው ይወል ለምን ተበጣበጣለህ ካልተመለከተ መውጣት እኮ ነው አሁንም እኮ አላስገደድንህ የምትኖሩበት ቤት ነበራችሁ ከስም ጀምሮ እየተዋወቅን ነገሮችን ቀስ ብለን ብናወራ ደስ ይለኛል እና ደግሞ ይሄ መንገድ ለእናንተ አያዋጣችሁ አንተም ብትሆን ምን አይነት መንገድ አሁን ይሄ እንደዚህ በእልህ መንገድ ከኔ ጋር እንደዚህ ጭቅጭቅ ውስጥ መግባት በኋላ ቁጭት ነው የሚተርፈን ገባ እልህ አይደለም ያንተ የሰው ህይወት ውስጥ ገብቶ መበጥበጥ ነው አሁን እንትን እያደረገን ያለው እሺ ስነ ስርዓት ኖሮ እንድታወራ በኋላ ስለሚፈጠረው ነገር አላወኩም እንዳትል እኔ ምን ማድረግ ጋዜጠኛ ነኝ ከጀርባ ያሉት የህግ አካላቶች ናቸው በስርዓት መንገድ ተገቢ የሆነ ጥያቄ ለመጠየቅ ነው የምንፈልገው ህገወጥ የሆነ ስራ አንዳችም የምንሰራው ነገር የለም አይ ካልክ ግን የምፈልገው አያት የት ነው ያለችው ምን ያደርግልህ ቆይ አስፈላጊ አይደለም ሲጀመር ምን ሊያደርግልህ ነው የዘሪው ልጅ ምን ይሆንሽ ነው ያለሽው ምን ነው እኔ አንቺን በማፈላለግ ውስጥ እየሰማው ያሏቸው ነገሮች በሙሉ ኮምፕሊትሊ ከጠበቅኩሽም ከሰማሁትም ነገር አንፃር የሚገናኝ ነገር አይደለም ማንነትሽም ያንን አይገልጽም ሶ ተረጋግተሽ የምናወራውን ነገር የምታውቂውን በመናገር የማታውቂውን ደግሞ በማዳመጥ ብታልፊ ደስ ይለኛል ግልጽ ነው አይደል እሺ ያዳመጥኩ ነው ቀጥል እዚህ ምን ነው መሰለኝ ምንስ ቢሰራ ማለት ምን አረኩኝ ምን ተሰራ እየከኝ ማለት አንድ አባትሽ አንቺን ለማሳደግ ያሳለፋቸው ነገሮች በሙሉ ለአንቺ ሲሆን የነበረውን ነገር ሌላው ይቀርና እንደ አንድ አባት ክብር አይገባውም ያሉትን ነገሮች መስማት አልነበረበትም መጣው ብለሽ አባትሽን ወህና ቤት ውስጥ ትቶ መጥፋት ምንም ይሉት ነው እና አባቴ ተጨነቀ አስጨነቀኝ መጥፋት ማጣቃቸው እኮ ብዙ ነገሮች ስላሉ ነው አሁን በሰው ህይወት ውስጥ አትግባ ምን ለዚህ ነው ምንም በማጣቀው ነገር ልጅቷን እንዲህ ልትወቅስ አትችልም ምክንያት ሊኖራት ነው አባቷን ተጠጣቸው አይደል እንደዚህ ያልተጨነቅኩት አንተ ምን ቤት ነክና እንደዚህ የምትጨነቀው ወንድምሽ ነው እንዴ ሰውዬ አረን ያለቀው እና ምንድነው እንዲህ በአባትሽ ጉዳይ እንደሚጨነቅ ምን ይመለከታል ስለዚህ ልጅቷ የራሷን ህይወት መኖር ትፈልጋለች በቃ ይሄን ያደረገችው የተለየ ነገር አለ አባቴ ከፈለክ ነገር አለ እንደዚህ አንተ እንደዚህ ምን ብሎት ነው ቆይ እንዴ ልኮት እንዴ አንቺ የዘሩን ልጅሽ ነው መጀመሪያ ክብር የሚባል ነገር አለ የሰው ቤት ዝም ብሎ ዘው ተብሎ ካሜራ ተይዞ አንተ ማን ነህ አሁን የምትፈልገው ነገር ምንድነው ከኛ የምትፈልገው አያቴ ልጠይቅ ነው የመጣው ወይስ ምን? አይ በቃ የምትፈልገውም ነገር ከሆነ ለአባቴ ከሆነ አለች ምናምን አይነት በቃ በህይወት አለች እንዳያት ተከኛል አይደለ እንዳለው ማሳወቅ ትችላለህ። ቆይ አንቺና አባትሽ ማለት የተፈጠረ ችግር አለ አንተ ማታውቀው ስትለኝ ነበር አይደል አንተም
አንቺም ብትሆኚ የማላውቀው ነገር ምንድነው? ምንም ነገር የለም። ምንም የተፈጠረ ነገር የለም። ግን እኔ አባቴ ያን አክል ስለኔ መጥፋት ያስጨንቋል ብዬ አላስብም። አባትሽ ከሰዓት ደቂቃ እንኳን እንደማታሳልፊ ነው ሲገልጽልኝ የነበረው እና በዚህ ደረጃ አንቺና እሱ መሀል ክፍተት አለ ብዬ አልገመትኩም፣ አልጠበቅኩም ነበር። አሁንም እኮ ክፍተት አለ አላልኩም፣ ክፍተት የለም። ግን በቃ እኔ ከፈለኩስ እንደፈለኩበት ቦታ መሄድ አልችልም እንዴ? ግዴታ እያንዳንዱን ነገር ማሳወቅ የለብኝም። ስለ አስተዳደግሽ ትንሽ ማውራት እንችላለን? ቀር ካላለሽ እሺ እናውራ። ነገር አስተዳደግ ነው ያለሽ? እስቲ ንገሪኝ። ምን አይነት አስተዳደግ ማለት? በቃ ማንኛውም ሰው እንደሚያድግ ነው ያደግኩት እኮ። አባትሽ ብቻውን ነው አይደል ያሳደገሽ? ብቻዬን ነው ያሳደግኩት አልክ? ያሳደግኳት እንደዛ ብለክ ነው? እናትም አባትም ሆኖ እንዳሳደገሽ ነው የማውቀው። ከሆነ ይሁንለት። እሺ ይሁንለት ማለት እኮ እንደዛ የሚያስብ ከሆነ ይሁንለት በቃ። እኔ አሁን እየጠየኩሽ ያለሁት እኮ እውነቱን ካንቺ ለመረዳት ነው አይደለ? ሲጀመር ተረጋጊ። ሲቀጥል ደግሞ እየጠየኩሽ ያለሁት እውነታውን ካንቺ መረዳት ስለፈለኩኝ ነው። እሺ አባትሽ ስለ አንቺ መጥፋት መጨነቅ ብቻ ሳይሆን ስለ አንተ አያት መጥፋትም ብዙ ነገሮችን አውርተናል። ብዙ ነገሮች ላይ ደርሼበታለሁ። ከማን ጋር መጣው? እኔና አቶ ዘሪሁን እህት አደይም ያላገኘኋት መስሎ ነው። አደይ የት ነው ያለችው ስለ በማን አማካኝነት ይሄንን ቤት ያገኘው መስሎ ነው። ይሄ ሰውዬ ምን ሊለን ነው የመጣው? እኔ ምንም ሊገባኝ ምን ልታረግ ነው የመጣው? ለምንድን ነው የሰው ህይወት የምትበጠብጠው? አውቀን ራቅ ብለን ለብቻችን የምንኖር ምክንያት ቢኖረን ነው አይደል? ለምን ነው የምትረብሸው? ምን ያደርግልሃል? አሁን የሰው ህይወት ውስጥ ገብተህ አያትህ እንዲህ አቶ ዘሪሁን እንዲህ ምን ይመለከታል? ምን ያደርግልሃል? ለምንድን ነው በዚህ ደረጃ ሀያታችሁ ላይ የማይሆን ነገር ለማድረግ የሞከራችሁ ያላችሁ? ምን ስናረጋየስ? አያትህ የት ነው ያለችው? ምን ስናረጋየህን? ቆይ ንገረን። አያትህ ምን ይመለከታል? አይመለከትም እኮ አያቴን ምንም ላርጋት አንተ ያገባ አይመለከትም። ግን በዚህ ቤተሰብ ውስጥ ጤነኛ አይደለም እንዴ አንተ? እኔም ባይመለከተኝ የህግ አካል ይመለከተዋል። ምንም አልሆነችም። ፐርሰናል አቤል ላይ መለከተኝ ይችላል። አያቴ ምንም አልሆነችም እያልኩ ስለዚህ ምንም እስካልሆንሽ ድረስ ማንም ምንም ሊጠይቀኝ አይችልም እኮ። የት ነው ያለችው? አንድ ሰው ምንም አልሆነም ማለት የራሱ የሆነ ቦታ ሊኖረው ይገባል አይደል? ምን ልታረጋት እስቲ እነግርሃለሁ። ምን ታረጋለህ እኮ? የት ነው ያለችው? ይዙይ ዝምድና አለው ከኛ ጋር ወይስ ምንድን ነው? ልቀልድ አይደለም መርማሪ፣ እንደዛ መርማሪ ልቀልድ አይደለም የመጣሁት። እዚህ ጋር ስራ ነው እየሰራሁ አይደለም። እንደዛ ነው። አንተ እያስመሰለብኝ መለከት ውስጥ ነው እየገባክ ያለከው። ይኸውልሽ እያስመሰለብኝም ይሁን ላስመስልም ማናችሁንም አይመለከትም። ስለሚመለከተኝ ነው እየጠየኩሽ ደግሞ ያለሁት። ያንቺን ሳይጨርስ ወደ እኔ አያት ይመጣል እንዴ? እቺ ልጅ ህፃን አይደለችም፣ ትልቅ ሰው ነች። ስለሷ ብዙ ማውራት ያለብን ነገር አለ። እኔና እሷ እናወራለን። እኔም ግን አያቴ ዝምድናውም ደሟም ከኔ ጋር እንጂ ካንተ ጋር አይደለም። ስለዚህ ደህና ነች። ስለዚህ እኮ የት ነው ያለችው? አደይ አለች የተባለችበትም ቦታ እንደምታቅ ነግራኝ ነበር። በአካል ግን አንድ ቀን ሜዳ አግኝታት እንደማታቅ ግልጽ ነው። ሁለት ቤታችሁን በአራት አስይዛችሁታል። ያ ደግሞ እናንተም ማስባችሁታል። ሀያታችሁ ሁሉም ነገር ነው ያጣራው። ሁሉም ነገር ቤቱን ከማስያዛችሁ በፊት ነው ለእቅዳችሁ እንዲመቻችሁ ከጫውታ ውጪ አያታችሁን ያደረጋችሁት። እንደዛ ነው። አረኛ እንደዛ አይነት ነገር አላሰብንም። ካልታሰበ ምንድነው የምታወሪው? ምንም የሚወራ ነገር የለም። ምንም ስማኝ አንተ ወንድም፣ ምን የሚወራ ነገር የለም። እየሰማኸኝ ነው? እኔ አያቴን ከጨዋታ ውጪ ላርግ አላርግ ምንም የምታውቀው ነገር የለም። ታስበው እሱ እንዴት ነው አያቱ እንደዛ አይነት ነገር የሚያደርገው? ከእህት ጋር ብዙ ነገሮችን አውርተናል እና ምላሽ ያገኘሁበት ጉዳይም አለ። ከእናንተም ደግሞ መልስም ማግኘት የምፈልግበት ጉዳይ አለ። ስለዚህ ከሷ ጋር እንደጀመርከው እዛው ከሷ ጋር መጨረስ ነበረብህ። እኛ ጋር መምጣት አያስፈልግም። እኔ ፈልጌው ነው ብቻዬን ራቅ ብዬ መኖር የፈለኩት አይደል? ስለዚህ ከሷ ጋር ማድረግ ያለብን ነገር እሷ ጋር መጨረስ ነው ያለብን። ለምን እኔ መተህ የሆኑንም ያልሆኑንም ነገር እየጠየቅ እንትን የምትለው ጭራሽ አያትን የታረካት ይለኛል እንዴ? አያትነቷ ለኔ እንጂ እኮ ላንተ አይደለም። ከከተማ ወጣ ብሎ እንግዲህ ባሉት ገዳማቶች ውስጥ አንድ ባንድ አጣርተናል።
አያት በየትኛውም ሰዓት ለአንድ ቀን እንኳን እዛ ቦታ ላይ እንዳልመጣች ደረጃውን ሰብስቤያለሁ። አንተ ግን ለእህትህ እዛ ቦታ እንዳለችና እየሄድክ እንደምታገኛት ገልጸህላት ነበር። ቆይ ግን ይሄ ሁሉ ማጣራት አስፈላጊ ነው? እኔ ያልገባኝ ነገር አንተ ማን ነህ? ሁለተኛ ደግሞ ቆይ መርማሪ ስለመሆን ማስረጃ አለ? ማየት የምትፈልገው እኛ ራሱ አለመጠየቅ አንተ ምን አይነት ማስረጃ አለ? አንተ እንዲህ የዚህን ያህል እንዲህ እኮ ማየት የፈለከው ምንድን ነው? መታወቂያ ነው ማየት የፈለከው? መታወቂያ ማየት ፈልገህ ከሆነ ላሳይ። ምንም የሚያሳፍር ነገር ስላሌለኝ ገባ። አንቺም እንድታቂው እየሰማኝ ለመጨረሻ ጊዜ ልንገር፣ አይመለከትም ከኛ ጉዳይ ውጣ እያልኩ ነው። በጣም እያስጨነቀኝ ነው። በሰው ህይወት ውስጥ አትግባ። አንደኛ በሰው ህይወት የምትለው ጉዳይ አይደለም። ህግ ነገሮችን ከያዘው በኋላ እንስሳ ላይ እንኳን ስለምታደርገው ነገር መጠየቅ እንችላለን። ምንም ህግ የሚያስጠይቀን ወይም ህግን እንትን የሚያስብል ነገር አልሰራንም። ምንም ነገር ካልሰራ አያት የት እንዳለች መናገር መብት አለ። ገባ። ከኔ ጋር በስርዓት ባለው መንገድ ማውራት አትፈልጉም ነው ማለት ነው? ምን የሚመጣ ነገር አለ? በቃ ምን የሚመጣ ነገር እንደዛ ከሆነ እኔም ከናንተ ጋር በማውቀው ጉዳይ ላይ መጨቃጨቅ አልፈልግም። አንተም ምን ብለናል? አንቺ ምን ብለሻል? ተነሱ እጃችን ላይ ማዘዣ ይዘን የመጣ ነው። ጣቢያ እንሄዳለን። እዛ ቁጭ ብላችሁ ማውራት ካለባችሁ ህግ አካል ጋር ታውራለህ። ከኔ ጋር በስርዓት የምን ማሰጃ ምትወር? ካሜራውንም ማጥፋት ይቻላል። አሁን ምንም አንተም እንዳጠፋው ልታስገድደኝ አይገባም፣ መጠየቅም አይገባህም። እኔም ካሜራውን አጠፋለሁ። ጣቢያ ቁጭ ብለን የምን ማሰጃ ነው ምትወር? እኔ ምንም አይነት ማሰጃ ሳይሆን እያልኩ ያለሁት ማዘዣ አለኝ። እናንተን መጥቼ እኔም ደግሞ አይደለም የሚይዘው። በቃ ይኸው አሉ። እናንተን ከነሱ ጋር ነው መጠየቅ ያለባችሁ፣ ከኔ ጋር አይደለም። ከነሱ ጋር መጨረስ ያለባችሁን ጉዳይ ጨርሱ። እኔ ግን እድሌን ተጠቅሜ እናንተን ያላችሁ ማስረጃ ያላችሁን እውነት መስማት የምችልበትን ሁኔታ ለማመቻቸት ሞክሬያለሁ። ኮኛም እኮ ነገርንክ አይደል እንዴ? የነገርሽኝ ነገር እንግዲህ ክብር ሰጥቼ ላወራሽ በሞከርኩበት መንገድ ስለ አባትሽም እንደማያገባሽ አንተም ደግሞ ስለ አያትህ እንደማይመለከተኝ ስለ ቤቱም አይመለከተም ብላችሁኛል። የሚመለከቱ አካል ደግሞ እናንተ መጠየቅ እሺ ተይው በቃ ወደ ህግ ሄደን ሌላ እንትን እሺ ይሁን። እሺ ከአንተ ጋር እዚህ ቁጭ ብለን የምንግባባበት መንገድ ካለ እንግባባ፣ ችግር የለውም፣ እናወራለን። እዛ ድረስ የሚያስኬደን ነገር ምንም ነገር የለም። አንተ ማጠያየቅን አሳምር። ለምን እንዲህ ነገሮችን እንትን የሚያርጥ ማጠያየቅን አሳምር ማለት አጠያየቅን አሳምረው ልዋሽ? አይ ዋሽ አይደለም። ግልጽ አልጠይቅ ነገሮችን አሁን የምትለኝ ታዲያ እንድዋሽ ነው? አይደለም ማጠያየቅን አሳምር። እኛ እንደ ወንጀለኛ እየቆጠርክ ነው እያወራን ያለው እንዴ? በስነ ስርዓት ማውራት ያለብንን ነገር እናውራ። ወደ ህግ የሚያስደርሰን ነገር የለም ወንድም። ወደ ህግ መሄድ አልፈልገም ስላልክ አትቀርም፣ እቀራለሁም ስላልክ ደግሞ ማስተካከል የምትችላቸው ነገሮች አሉ። ስለፈለክም አትሄድም፣ ስላልፈለክም አትቀርም። በቃ አሁን እኔ እየጠየቅኩ ያለሁት ያጣራሁትን አጣርቻለሁ። እህትን አግኝቻታለሁ ማለት እኮ እሷን ተዋትና የምታወራውን ነገር አውራ። እየሰማኸኝ ነው? ስለሷ ምንም ነገር አታወራብኝ ማለት ስለሷ አታወራ። ምን እህት ምናምን እያልክ እንትን ትለኛለህ። ስለዚህ አሁን ማውራት ያለብንን ነገር እናውራ። ከቅድም ጀምሮ እህት ትለኛለህ። የምን እህት እንትን እንደምትል አላውቅም እኔ። ታዲያ የት አይደለች? እሷን ተዋት፣ ስለሷ አታወራብኝ። እሺ እኔ እዚህ ጋር እንግዲህ በጣም ነገሮች የተወሳሰቡብኝ ያለው ምንም አንቺም ስጠይቅሽ ስለገዛ አባትሽ ኔጌቲቭ በሆነ መንገድ ነው እየመለስሽልኝ ያለሽው። አባትሽ ግን ስንት ቀን ደጅ ጠንቶ ነው እኔን ያገኘኝ። ገባሽ? አባቴ እንደዚህ እንደሚያስብልኝ አላውቅም ነበር። ለዛ ነው በቤት ውስጥ እንግዲህ ታጨሱ ተቀሙ እንደነበር ብዙ ነገሮችን ያያታችሁ ቤት ውስጥ ተወልደ ያደከበት ቤት ውስጥ ብዙ አልባል የሚባል ሰፈር ላይ እንግዲህ ሽማግሌ እስኪጠራባችሁ ድረስ ብዙ ነገሮችን ስታደርግ ነበር አይደል? ምንም ላርግ ምን ግን ማለት ምክንያት ቢኖረው ነው የሰው ልጅ እኮ እንደዚህ አይነት ነገር የሚያደርገው አይደል? ያለ ምክንያት የሰው ልጅ ተነስቶ ራሱን ለመጉዳት ወይ ራሱን እንትን ለማለት የሚያደርገው ነገር የለም። ምክንያት አለው የሰው ልጅ እኮ። ምንድነው የሚያወራው? ደግሞ ለምን አጨስክ ለምን ቃምክ ልትለኝ ነው? ለምን አረክ ልትለኝ? ይሄንንም እንግዲህ በህግ እንትን ለማለት እንትን ልትል ይችላል። እሱም ህገወጥ ነው። አስፈላጊ ነው ካልክ ሺሻ ቤት ውስጥ አስቀመጠ የምታጨስበት ምንም አይነት መብት የለም። መብት ካለ አለኝ በል መብት ነው እሱ ነው። ከዛም በሂደት እንግዲህ በሚመለከተው አካል መጠየቅ ያለብን ነገር እንጠያየቃለን። ሲቀጥል ደግሞ አንቺ ለአባትሽ 2 ቀን ቆይቼ መጣሁ የሚል መልስ ሰተሽው ነው እስከዛሬ ያልተመለስሽው። አባትሽ
መመለስ አትፈልጊም ወይንስ ከሱ ጋር ኮብለሽም ከሆነ ያለበትን ሁኔታ ገልጭልኝና እኔና አንቺ እዚሽ ጋር ነገሮችን አቆመን ከሱ ጋር መጠየቅ ያለብኝ ነገር ልጠይቅ። ያ 2 ቀን ነበር ያልኩት አይደለ? ከዛ በቃ 2 ቀን አልበቃኝም ከሱ ጋር ለመሆን ቆየሁኝ። በቃ ምንድነው ይሄ? አልበቃኝም 2 ቀን ከሱ ጋር ለመሆን ለማሳለፍ ጊዜ። ኦኬ እሺ። ስለ አባትነት ጉዳይ ቅድም ሳነሳለሽ ብቻዬን ነው እንደ አሳደገኝ ምን አይነት ነገር ስታወሪ ነበር? ብቻውን እንዳሳደገሽ ግልጽ የማያደርግ ንግግሮችን ገልጪ ነበር አይደል? ያ ግን አባትሽ የነገረኝ እናትሽ አንቺ ልጅ ያለሽ እንዳረፈችና በአንቺ ምክንያት ብዙ ነገሮችን እንዳጣ አንቺም የምታውቂው ጉዳይ እንደሆነ ነው። ካልሆነም መልሱ ይሄ ነው ብለሽ መናገር የምትችይበት ሁኔታ አለ። ምንድነው ማለት? እኔ አሁን እዚህ ጋር እንደዚህ ነው አልልክም። አሳድጎኛል አባቴ ነው። ግን ይሄን አክል ዋጋ ከፍሎ እንደዚህ አሳደገኝ የምለው አይነት አይደለም። እሺ አሁንም ተመሳሳይ ጥያቄ ልጠይቅ። አያት የት ነው ያለችው? በቃ አያት የለችም እዚህ እኮ። የት ነው ያለችው? በቃ አውርተን እንግዲህ እኔና እሷ ወደ ገዳም መሄድ እንዳለባት እና ወደዛው አቅራቢያ እንድትኖር ያው እሷ ናት እንግዲህ ይዛት ሄደችው። ማለት በቃ ማለትማ ይሄ ነው ነገርኩህ እኮ። አያት የት ነች? ቆይ ለእህት የነገርካትን ስፍራ የነገረች እሷ ነች ነው? እሷ ነች ነው? አዎ በቃ ምንድነው እየነገረኝ ያለ ነው? ምን ችግር አለ? ይሄ እኮ ጥሩ ነገር እኮ ነው። ምን እንደ መጥፎ ነገር ምን እንዴ እንትን ያስብላል? አንተም ማየት ያለችበትን ቦታ ታውቅም ነው? ለምን አያውቅም? እሺ በአካል ወስዳ አይታል? አልተመቸውም። ይኸውልህ ካልተመቸውም ማለት ነው። እሺ መልስልኝ። አንቺን የጠየኩሽ አይደል? ምንድነው? ቆይ ምንድነው ግራም ያጋባ? ምን ችግር አለው? መልስልኝ። ለመሄድ አልተኔ መልስልክ። ለመሄድ አልተመቸውም። አንቺን እየጠየኩሽ አይደለም። ግልጽ ነው። ከአንቺ ጋር እያወራሁ አይደለም። አሁን አንተ እምጠይቀን በስነ ስርዓት መልስልኝ። በስነ ስርዓት እንድናወራ ነው አይደል? እዚህ ጋር ቁጭ ብለን እያወራን ያለነው ተስማምተን ነው አይደል የተቀመጥነው? እና እያወራን እኮ ምንድነው? ቆይ ቦታውን አይተዋል? አዎ። አይ በቃ አጭር መልስ። አልሄድኩም። እኔ እንዳጋጣሚ ሆነ አልተመቸኝም። እንዴ ምን ችግር አለው? ምንድነው? ቦታው ላይ ልጅ ማየት ምን ማለት? አያት እዛ ቦታ ላይ አትገኝም። ይሄ ማለት አንተም እህትም አያት ያላችሁበትን ቦታ አታውቁም። ነገሮችን ኮንትሮል እያደረገች ያለችው እሷ ከሆነች አንቺ ከነሱ ቤተሰብ ጋር ያለች ችግር ምንድነው? አንተ ራስህ አያት እዛ የለችም የምትለው የት ታውቃለህ? እኔ አንተን እየጠየቅኩ አይደለም። ገባ? ዝም በልኝ። ከአንቺ ጋር ግን ከነሱ ቤተሰብ ጋር ያለች ችግር ምንድነው? ምንም ችግር የለብኝም። ከነሱ ጋር ችግር ካሌለብሽ አንደኛ ቤቱ በአራጣ እንዲያዝ አደረግሽ አይደለ? ሁለተኛ ደግሞ የነሱን አያት አደይ ባለችበት እሱ ባለበት አንቺ እዛ መውሰዱ በቃ አያታቸው ልክ የጤናቸው ሁኔታ አሳሳቢ ነበር። ቦታው ላይ ግን ይጃሉ ግልጽ ነው። አንተ የት ነው ለአደይ ነገርካት ቦታ ነው አይደለ? ምን ችግር አለው ነው? ግን ምን ችግር አለው? የለችም እዛ ቦታ ላይ ጆሮ አይስማም እንዴ? ልጅ የለችም እዛ። አንቺ የሚያወራው ነገር ምንድነው? እኔ አላውቅም ምን እንደሚያወራ። ይኸውልህ አንድ ግልጽ የሆነ ነገር ስነግርህ አያትን ገዳም መውሰድ ፈልጋቸው አይደለም የወሰዳቸው። ቢሆንም ግን እዛ ቦታ ላይ የለችም ነው የገለጽኩልህ ያለሁት ነገር። የለችም እዛ ቦታ ላይ። እኔ እዛ የጠራችሁት ከተማ ቦታ አይደለም። እኔ ደግሜ ከተማውን መጥራት አልፈልግም። ያላችሁት ገዳም ለእህቴ ነገርካት። ሄጃለሁ። ከእህትህ ሳልሰማ በፊት አጣርቻለሁ። የት ገዳም ነው አንተ ያልካት? ቢያንስ በአዲስ አበባ መውጫ ላይ ይኖራሉ የተባሉት 10 ምናምን ቦታ ሄጄ አጣርቻለሁ። ገባ? አንተ ምን ለማለት በአምስቱ መውጫ ይሄናክ እንደዚህ እያጣራክ ያለከው ምን አገባሽ? ለምን አልነግሪውም? የጀመርኩት አባትሽ ለአንቺ አዝኖ ባመጣው ጉዳይ ቢሆንም ግን ሁሉም ነገር የሚያመራው ወደ አንቺ ነው። ነገሮች ሁሉ ጣጣቸውን የሚጠቁሙት ወደ አንቺ ነው። ገባሽ? እየተወራ ያለው ቆይ ምንድነው የምታወራው? ግን እብድ አይደለሁም። እዚህ ጋር ግልጽ ነው። እኔ እብድ አይደለሁም። እዚህ ጋር የምለፈልፈው እብድ አይደለሁም። ያለችበትን ቦታ ነገረች። እንግዲህ እሺ ምንድነው? ቆይ የለችም። እኔ እዚህ ጋር እኮ ማስረጃ ይዤ ነው እንደዚህ የምናገረው። ገባችሁ? አንቺ ደግሞ ታውቂያለሽ። ለዚህም ነው ምንም ያልመሰለሽ። ምንድነው አንቺ የተሳሳተ ቦታ ሄዳ አይተህ ይሆናል ብዬ ለዛ ነው። ታዲያ ከየት አምጥታ ነው እናንተን የደጎመች ያለችው እሷ? እስቲ ልትነግረኝ ትችላለች ስለዛ ጉዳይ? ስለሷ ምንም በማታውቀው ነገር አታወራም። እስቲ ከየት ነው አምጥታ? በቅርብ ነው ትምህርት የጨረሰችው፣ ስራ የሚያዘችው በቅርብ ነው። እህትን ለኛ ብዙ መስዋዕትነት ከፍላለች። ስለዚህ የሷ መጥፎነትም ቢሆን አሁንም ቢሆን
አታውራ። እኔ ምንም የሰውን መጥፎነት መስማት አልፈልግም። ከምን ጀምሮ እስቲ ምክንያቱም ላንተ ዋለችልህ ውለታ በጣም ብዙ ነው። እንዴት እንዲህ በቀላሉ ማውራው ነገር መስሎ አይደለም። ብዙ ነገር ነው ለኛ ውለታ ዋለችልህ። እስቲ ይሄን ውለታ ውለህልኛለች በል። ምን ብዬ ልጀምር? ከእህትህ ማለያየቷ አያትህን ማይታወቅ ቦታ ወስዳ ማስቀመጧ ነው ነገር አታውራ። ስለሷ አታውራብኝ እያልኩ ነው። እህትህ አትበል። ስለሷ አታውራብኝ። እንዴት ብዬ ነው እሷን ሳታውቃት ስለሷ ደግነትም ሆነ የእሷን ስም አትጥራብኝ እዚህ ጋር። እሷ ምንም ነች ለኔ። አብራክ ካደገችው እህት እሷ በልጣብህ ነው እየነገርኩህ። ስለሷ አታውራብኝ እኮ በልጣብህ ነው ወይ? ምን ማለት ነው? በምንም አይገናኙም ሲጀመር። በምን ማለት እንዴት አድርገን የምታወዳድረው? ተመልስ አውሬ እንድትሆንባት ያደረገ ነገር ምንድን ነው? ምንም አውሬ ሰው አላየኝ። ምንም አላረኩት። ምን ያደረኩት መጥፎ ነገር አለ? እስቲ ምን ያደረከው መልካም ነገር አለ? አያት የት እንዳለች አታውቅ። እህት ምን ትብላ ምን ትጠጣ አታውቅ። ለደህንነቷ ስል ለእሷ ነገርኳት። ገዳም ይዛት ሄደች። በቃ ነው ይሄ ነገር ጥሩ አይደለም ካልከኝ እሺ ቤት ቁጭ ብላ እንትን ከምትል ጤናዋን ከምታጣ ይሻላታል። ከፈጣሪ ጋር ትገናኝበት። እስቲ እሺ ቤቱን ለምን ነበር ባራጣ ያዘዛችሁት? ለምን ነበር ያዘዛችሁት? እስቲ ግልጽ አድርጉልኝ። እሱን ነው ማቆም ቤቱ ላይ የመወሰን መብት አንተ እህት ውጭ ሀገር የሚኖሩት አያት 5 ሰው ተስማምቶ ሊወስኑ የሚገባው ውሳኔ ነው። አንተ ሙሉ መብት ስላለ ብቻ እዛ ጋር እንደ ልጅ እንደ ወንድም ታይተህ እዛ ጋር ስልጣን ስለተሰጠ ያንን ኃላፊነት ወስደ ብቻ መወሰን አለብህ ማለት አይደለም። ገባ? መጥፎ ነገር አላደረኩም። አሁንም ቢሆን እህት እጅ ላይ አንዲት ፍሬ ገንዘብ የለም። ተከራይታ የምትኖረው እንኳን እሷ ባስቀመጠችላት ቤት ውስጥ ነው። የነገ ጣፋንቷ ምንድን ነው? የእህት እሷ ሲጀመር ስለ ነገ ነው የምታስበው ነገር የለም። አላማ የላት ምን የላት። ለምን ለእሷ እንትን እላለሁ? ለምን ጨነቀ? እሺ ውጭ ሀገር ያሉት አሁን በማይመለከተኝ ነገር ለምን ነው የምትጠይቀኝ? እሺ አያትህ ሴት ነው ያለችው። ነገርኩህ እኮ ስለ አያቴ ነገርኩህ። ስለ አሁን እኮ አንተ ተጨባጭ የምትመልስልኝ መልስ የለም። እኔን እኮ መናገር እኮ አትችልም። አንተ እኮ እኔን መጠየቅ አትችልም። ገባ? እኔ ነኝ አንተ መጠየቅ የምችለው። አያትን ስጠይቅ አያትን የምትኖርበት ቦታ አታውቅ። ይኸውልህ አለች እኮ ነው እያለክ ያለው። ምንድን ነው እያለክ ያለው ማለት? አዎ እኮ ያለች አንቺ ተናገሪ። አንቺ አይደለሽ የምታውቂው? እኔም ቢሆን የማውቀው ልክ አለች። በቃ የማውቀው ማለት ምንድን ነው? የማውቀው ማለት አንቺ አይደለሽ የምታውቂው እኮ። አንቺ ነሽ የወሰድሻት አይደል እኮ። እኔ አሁን ቦታው የት ነው? ጸበል አለክ እኮ። አባቴ ሙት ከኔ ጋር የማይሆን ነገር ውስጥ ነው የምትገቢው እንችለች። እኔ በጠበቅኩት መንገድ አይደለም እያገኘሁሽ ያለሁት። የማስቀይምሽም ደግሞ በዛው ልክ ነው። ገባሽ? እኔና አንቺ የማይሆን ነገር ውስጥ ነው የምንገባው። ገና እኔና አንቺ አልጨረስንም። ገና መጀመራችን ነው። አለች በቃ አይደለ? ምንድነው አንተ ነገር ይዘሽው ሄደሽ አሳይ። በቃ አሳያለሁ። እሺ አሳያለሁ። ችግር የለም። በቃ ጸበል ቦታ አለች። ማመን ነው ችግር። ታሳምናለች። ችግር የለውም። ይዘሽው ሂጂ። ለምንድን ነው ሁለት ገጽታ ሊኖሩሽ የቻለው? አባትሽንም እሱም እህቱም እንዲጠሉት የፈለግሽበት ምክንያት ምንድን ነው? ከነሱ ቤተሰብ ጋር ከአባትሽ ጋር ያላችሁ ግንኙነት ምንድን ነው? የተለየ ጉዳይ አለ? ምክንያቱም እኔ እየተረዱ ያለሁት ነገር አለ። ገባሽ? አደይ እንዳትወደው ትፈልጊያለሽ አባትሽ። ለአባትሽ ደግሞ የሰው ህይወት ውስጥ አትግባ እያልሽ በዚህ ሳይድ ሆነሽ ስትነግሪው የነበረው ነገር አለ። እነሱ የራሳቸው ብልግና ሰው ህይወት ውስጥ ይገባል። ታዲያ ልክ እኮ ነኝ። አንድ በጣም ፈጽሞ ማይሆኑ ሰዎች እንደሆኑና እንደማትፈልጊያቸው ከተቻለ ህይወታቸው መለወጥ እንደመምከር እንጂ ከሱ ጋር የፍቅር ግንኙነት ፈልገሽ እንኳን እንዳልጀመርሽ ነው ለአባትሽ የገለሽለት። እኔ ለአባቴ እንደዚህ አይነት ነገር አላልኩትም። ምንድነው የሚያወራው? እኔ አላውቅም። እኔ ከአባቴ ጋር እንደዚህ አይነት ነገር አውርቼ አላውቅም። ምንድነው የምታወራው አንተ? መቀባጠር። ሲቀጥል ደግሞ አንድ ሰው እንዴት የገዛ አባቱን ሰው እንዲጠላበት ይፈልጋል? እኔ አባቴን እኮ ሰው እንዲጠላው አንተ አይስማሙም። እየሰማኸኝ ነው? ሲጀመር መልስልኝና ከመጀመሩ የሚዋደዱትን ነው ነገር ምን ይመለከታል? ይኸውልህ እኔና አባቴ በመጀመሪያ ደረጃ አንስማማም። በቃ ይሄ ነው። እንዴት ነው ሰው እንዲጠላ አባቴን የማደርገው? እኮ አሁን አንቺ ለራሱ እኮ የምታውሉ ነገር ይጋጫል። ተስማምተን አናውቅም። እንዴት አባቴን ሰው እንዲጠላ አደርጋለሁ ማለት? እኔና እሱ አንስማማ ሌላ ነገር ነው፣ ግን ሰው እንዲጠላው እንዴት አደርጋለሁ? ምን እንደ ልጅ ሳይቶሽ ያውቃል? ቆይ ትክክል ነው። ሰው የምታወራው ነገር ትክክል ነች። አባቷን ሰው እንዲጠላ አላደረገችም። እናንተ እንድትቀርቡት ነው የምታደርገው። ይሄን ብቻ መልስልኝ። ቢሆን በቃ እውነቱን ብቻ እንድትነግረኝ፣ በቃ በግልጽኝነት እውነቱን እንድትነግረኝ ብቻ ነው ፈልገው ድረስ
እኔ እስካውቀው ድረስ የገዛ አባቷ ለልጁ ያለው አመለካከት ራሱ እኔ ግራ ያጋባል። እሱ ሌላ እሷ ግን አባቷን እንድትቀርቡትና ቤታችሁም ሲመጣ እንድትቀበሉት ትፈልጋለች። ይሄን ነገርማ አድርገው አታውቅም። ግን ለምን እውነቷን ነው። እኔም አልፈርድባትም። ታዲያ ለምን መዋሸት አስፈለገሽ? እዚሁ ጋር ነው እየዋሸሽኝ ያለሽ። እየዋሸሁክ አይደለም። ምንድን ነው የዋሸሁክ? አባቴን ሰው እንዲጠላው አላደርግም በፍጹም። አዎ በቃ ሰው እንዲጠላው አላደርግም። እና ታዲያ እነሱ ምንድን ናቸው? ምን አይነት ጥያቄ እንደምትጠይቀኝ። ሁለታቸው ቤታቸው እንዲደርስ አይደለም። ይኸውልህ አባቴ በቃ አልፈልግም። በቃ ካልፈለግኩስ እነሱ ጋር እንዲመጣ መብት አይደል እንዴ? በቃ ለምን አልፈለግኩማ። ከአንቺ በፊት እንግዲህ አባትሽ ከእነሱ አያት ጋር በጣም የቅርብ ወዳጅ የሚባሉ ሰዎች ስለሱ ነገር ባትጠይቀኝ ደስ ይለኛል። በቃ አትጠይቀኝ አይደለ? የሚታወቅ ሰፈሩ ላይ በጣም የሚታወቅ ነበር ማለት ነበር። እስከ ቅርብ ሰዓት ድረስ እንግዲህ አያት እስከምትሰወርበት ሰዓት ድረስ የቅርብ ወዳጅ አላት ብትባል አያት አቶ ዘሪሁን ናቸው ነበር። በቃ ምንድነው ታዲያሽ ነበረው ብዙ አመት ነው የምታወቀው። አብሮ አደግናቸው። እናንተ ቁርኝት አላችሁ። እሱ ላይ እንደዚህ አይነት ነገር ያሳሰባችሁ በጥብቅ ከሰፈሩ ሁሉ ሰው ለይታችሁ እንድትጠሉት የተፈለገበት እሱንም ደግሞ አማችህን ማለት እኮ ነው። ፍቅር አላችሁ ማለት እንግዲህ ወደፊት አባቷ ማለት ለአንተ አማች ነው። አንተስ ደግሞ ለእህት ያለ አመለካከት ምንድን ነው? የእሷና የኔ ኬስቶ የተለየ ነው። ይሄ ምንም ከዚህ ጋር የሚያገናኘው ነገር አይደለም። የተለየ ነው ማለት በቃ ምንም እኔ አንድ ቀንም ሰምታኝ ስለማታውቅልሽ ስለሷ እንትን የምልበት ሰዓት የለኝም። አንድ ነገር ደግሞ ስለናንተ ማጣራት ከጀመርኩ በኋላ ስላንቺ ብዙ ሳጣራ የነበረው ጉዳይ ነበርና ሰፈር ላይ ከአንድ የቅርብ ጓደኛሽ በቅርቡ ከሀገር እንደምትወጪ ምን ሰምቻለሁ። ይሄ የተሳሳተ መረጃ ነው። ምንድነው ቆይ የሚያወራው? እኔ አላውቅም ምን እንደሚያወራ። ለአባትሽ ፍቅረኛ እንትን እንደማትይ እኔንም ምንድነው ቆይ ያወራለው? አሁን ደግሞ ሁለተኛ እንትን ቦርሳውን ፈትሹና ቼክ ይደረግ። ምንድነው ቆይ ፓስፖርት እንዳስወጣሽ ታውቃለህ አታውቅም? የምን ፓስፖርት ነው? አንተ ምንድነው እያወራክ ያለከው? ምንድነው አንቺ እያለ ያለው ፓስፖርት? እኔ እንጃ እንደኔ ማላውቅም። የሚያወራው ነገር እውነት ነው? ምንም እውነት አይደለም። ገንዘቡ በማን ስም ነው? እሷ እንዴት ነው እንደዚህ አይነት? ቆይ የተበደርከው ብር የት ነው ያለ አንተ? እኔ ጋር አይደለም እሷ ጋር ነው። ሰው የጤነኛ አይደል? ምንድነው ቆይ ተቀመጠ። ምንድነው ማምናት? እሷ ነው ምን አደረኩኝ? ምን ይሰራል እነሱ ገንዘብ አንቺ ጋር ይቀመጣ። ታዲያ ምንድነው ቢቀመጥስ? እኔ ጋር ቢቀመጥ ችግር አለው እንዴ? እየሰማኸኝ ነው? አጠገብ ያለችው እሷ ነች። ምንም ነገር አልጎደለባቸው። የሚጎላቸውን ነገር ሁሉ እያደረኩ። አንድ ነገር ልንገርህ፣ ቤተሰብ ሳትሆን ከንብረት ሳትሆን ጎዳና እንደምትቀር ግን እየታየ ነው። ገባ? በምን ምክንያት? እሷ ከሀገር እየወጣች ነው ያለችው። ምን አይነት ነገር ነው አንተ የምታወራው? ለሰከንድም ያልኩህ ከኔ ተለያይተን እኮ አናውቅም ከሱ ጋር ነው የምታወራው። እንዴት እሱን ስደብቀዋል? ምን ያገናኘዋል? እንዴት ለጓደኛሽ የላክሽላትን ፓስፖርትና አንዳንድ ቮይሶችን እና ጽሁፎችን ደርሼ ይሄ ሌላ ሰው እንዳይ ስልኳ ላይም ማስረጃ አግኝተናል። ከ15 ቀን በኋላ ኦልሬዲ ትኬት ቆርጣለች ነበር። ምንድነው አንቺ አረ ለቅም ስለማን ነው የምታወሩት? ሰው ተሳስታችሁ እንዳይሆን ይኸውልህ፣ ስለሰሰተ ሰው ነው ያወራው ነገር አንተ አይደለም ስለኔ አይደለም ማለት እንዳልመጣው ቅድም አሳውቄያለሁ። ቀላል ነው አንቺ ያለቅም ከጀርባዬ ምን እያደረግሽ? እኔ ምንም እያደረኩ አይደለም። ስለኔ ነው አንተ የምትያወራክ ያለከው። ምንድነው አንቺ ነገር ያስረጅኝ? ምንድነው ከእሱን ታዩና እኔ ነው እየሰማሽ ለገዛ አባቷ ያልሆነች ለኔ ትሆነኛለች ብለህ ነው አንተ እንደዚህ እየጠበቃት ያለው? ምን ማለት ነው? የገዛ አባቷን ምንም ነገር ሳሳሳለት ብቻውን ወና ቤት ውስጥ ታይወጣች ሴት ለአንተ ባልነትህን ተቀብላ የምትኖር ይመስላል? እንደዛ ታስባለህ? ተቀበለዋለህ? ይሄንን እኔ ያመንኩ አይደል? አንቺ ምንድነው የሚያወራው ነገር? እኔ ደግሞ የምለው ሰው ተመሳስሎባችሁ ይሆናል። ምናልባት ስማችን ተመሳስሎባችሁ ይሆናል እንጂ እኔ አይደለሁም። ከይቅርታ ጋር ከማይሆን ሰው ጋር በቃ ከኔ ጋር በእንደዚህ አይነት ቀልድ ውስጥ የምታልፊ እንዳይመስልሽ። ሰው እየሰማኸኝ ነው? ማስረጃ ካለ ማስረጃ ሰው እኔ ከዚህ ውጪ ምንም ላምን አልችልም። እየሰማኸኝ ነው? ያለህን ማስረጃ ስለሷ የሚመለከት ካለ አሳየኝ። ስክሪንሻት ወስጃለሁ ከልጅቷ እንግዲህ የፓስፖርቱንና አንተ እርግጠኛ ስነ ስትራቴጂ ተሳስተሽ እጄን እንዳትነቂ። ዝም ብለሽ እንስማው የሚለውን ነገር እየሰማሽ ነው? እውነት ሆኖ አንቺ ልቀቂ። አንቺ እየሰማሽ ነው? አሳየኝ። ይሄ እንግዲህ እሷ ፓስፖርት ነው። የምትወጣበትን አንዳንድ ነገሮችን ቮይሶችን ደግሞ እዚህ ጋር ማሰማት ስላልተመቸኝ ማሳይበት አሳያለሁ። ግን አንተ
ምንድነው እያረግሽ? ምንድነው ችግራችሁ? ምንድነው እያረግሽ ያለሽ? እኔን አውሪኝ። እየሰማሽ ነው? የሚያወራው ነገር ምንድነው? ንገሪኝ። እውነቱን ነው? ማስረጃ ብሎ ያሳየኝ ነገር እውነት ነው ወይ? ንገሪኝ። እውነት አይደለም። ከጀርባዬ ምን እያረግሽ ነው? እኔ ምን አደርጋለሁ? ካንተ ሰይጣን ከጀርባዬ ምን እያረግሽ ነው? ንገሪኝ። ንገሪኝ እያልኩሽ ነው። ልቀቀኝ። የስራህን ያገኘው ውሻ። ምን እያረግሽ ነው? ከጀርባዬ ልቀቀኝ። አንተ ተረጋጋ። እስከ ዛሬ አልነበርሽ ውሻው። ጭራሽ ምን እያረግሽ ነው? ንገሪኝ። ተረጋጋ። ምን እያረግሽ ነው? ከጀርባዬ አንተ የገዛ እህትንና አያትን እንደዛ ሜዳ ላይ ጥለህ ለአንተ መልካም ሰው የምታገኘው ይመስል እንደዛ ነው የምታስበው? ክፉ የት አባቷ ነው ያደረገችው? አያቴን የት ነው ያደረገቻት? ቁጭ በል። የት ነው ያደረገቻት? ቁጭ በል። ተረጋጋና ቁጭ በል። ያንቺ ዘዶች ይገልሻለሁ። እየሰማሽኝ ነው? ከዚህ ሳትውጪ ይገልሻለሁ። ሰይጣን ይኸውልህ፣ አሁን ተረጋግተህ ያሉትን ነገሮች እንድታስረዳኝ ነው የምፈልገው። እህት ላይስ እንደዚህ አይነት ጥላቻ እንዲያርብ የተደረገው ነገር ምንድን ነው? ለምንድን ነው እህት ላይ እንደዚህ እየተቀያየርክ ያለው? ምን አድርጋ ነው? እኔ መች ተቀየርኩኝ? እህት አይደለችም እስከ ማለት ድረስ እኮ እየደረስክ ነው ያለው። ምን አድርጋ ነው? እቺ ሰይጣን ነች። እቺ ሰይጣን ተው አንተ። እንዴ እስከ ዛሬ አምኛት ቁጭ ብዬ እንደዚህ አይነት ስራዎች እንደምሰራ አላውቅም ነበር። ለካ ከጀርባዬ ብዙ ነገር ስታደርጊ ነበር። አቅደሽልኝ ነበር ለኔ። ምን አደረኩ? ምንም እኮ አላደረኩም። በቃ አሁን አትመልሽልኝ። ዝም በይ ሰይጣን። እስቲ አሁን ተረጋግተን ያሉትን ነገሮች እናውራበት። አንቺ ከምን የተነሳ ነው እንደዚህ እየሆንሽ ያለሽ? ለአባትሽ ሳትናገሪ አባትሽንም በእንደዚህ ደረጃ ነገሮችን አወሳስበሽበት ሜዳ ላይ ትተሽ መሄድ የፈለግሽበት ምክንያት ምንድን ነው? ልትነግሪኝ ትችያለሽ? እኔ እኮ አባቴን ትቼ አልሄድኩም፣ ተመልሼ እመጣለሁ እንጂ እኮ ጭራሽ እየሄድኩኝ አይደለም። ስለዚህ ይህን ሁሉ ነገር እያቀርሽብኝ ነበር እኔ ላይ። ያ ሁሉ ነገር ያሳለፍነው የውሸት ነው ማለት ነው? ስታጃጅኝ ነበር። ጭራሽ የልጆቼ አባት ትሆናለህ እያልሽ እንደዛ ስትጃጃይብኝ እኔ እኮ ከአንቺ ውጪ ማንንም እኮ እንትን ብዬ እኮ አላውቅም። አንቺ ስትጫወችብኝ ነበር። ነገር ስማ ውሻ፣ እንኳንም ሳይረፍዳ እንኳንም እውነት ወጣው። እናንተ ያላችሁበትን ሁኔታ ማጣራት ከጀመርኩ በኋላ ስማኝ፣ እኔ ውጭ ሀገር ያሉት እናትና አባት ለአንተና ለእህትህ ተገቢ በሆነ መንገድ ቪዛው ተቀባይነት እንዲኖረው ለሁለታችሁም ዲኤንኤ ያሰርተው ማስገባት ላለባቸው ኤምባሲ እያስገቡ ነበር። የገዛ እህትህና አንተ እህት አይደለችም የምትላት እንግዲህ በዲኤንኤ የተረጋገጠ እህት መሆኗን የሚያሳይ ማስረጃ አለ። ያንንም ደግሞ አንተ የቤት ውስጥ ተረጋግተህ የምትቀመጥና ስነ ስርዓት ያሌለ ሰው ስለሆንክ ሁሉም ጉዳይ ያለቀ የነበረው በአዴ በኩል ነበር። አዴም ከካሜራ ጀርባ ይሄንን ነገር አሳውቀኛለች። ይሄ ሁሉ ነገር እየተደረገ ያለው አንተንና እህትን ለመርዳት እየተደረገ የነበረው ሁኔታ ነው። አያትህም ደግሞ ስትበድላት ምን ስትል ዝም ስትል የነበረው ያለ እናትና ያለ አባት ያደጋችሁት ይበቃል ብለን ወስደህ ግን አንተ የት እንደጣልካት እንኳን እስከማታውቅበት ደረጃ ላይ የተቀያየርክባት ሁኔታ ምን እንደሆነ መልሱን ለአንተ ልተው። ወደድክም ጠላህም ግን አደይ እህትህ ነች። ለምንድን ነው በዚህ ደረጃ ጭንቅላት የተመረዘው? ቆይ አንተ ለምን ነው እህት አይደለችም እያልክ ያለው? ምን ብዬ ነው የማወራው? ነገር ሁሉንም ነገር እማምነው እየሆነ ያለው ነገር ሁሉ ሌላ ነገር ነው። እንዴት ከዚህ አንቺም አባትሽም በማያውቀው ሁኔታ እንግዲህ ከሀገር መውጣትሽን አስተካክለሽ ጨራርሰሽ እየተንቀሳቀስሽ ነው ያለሽው አይደል? ለአባትሽም ጥሩ አመለካከት እንዳሌለሽ የሚያሳይ ነገር ነው እያየሁብሽ ያለሁት። ምንድን ነው ከአባትሽ ጋር ያለሽ ችግር? ከዚህ ቤተሰብ ጋርም በቀል የተያያዝሽ ነው የሚመስለው። መልሽልኝ እንጂ ልመልስልክ
እኮ ከዚህ ቤተሰብ ጋር ያለሽ ችግር ምንድነው? አባትሽ ምን አድርጎሽ ነው? በቃ አባቴ እናቴ በሱ ምክንያት ስለሞተች ቀለሱ ጥሩ አመለካከት የለኝም። ማለት በሱ ምክንያት ስለሞተች ማለት ታውቃለህ? ስለዚህ ጉዳይ መልሽልኛ። በቃ አባቴ ይጠጣል እና አሽቶ ምናምን ስለሚገባ ሁሌ ይደበድባታል እና ለእናቴም ጥሩ አመለካከት የለውም እና እናቴ ይህን ችላ ነበሩ ይህ ሁሉ አመት የኖረችው። ከዛም ብዙ ደግሞ የሚሰራባት ግፍ አልበቃም ብሎት እናቴ ሌላ ሁለተኛ ልጅ እርጉዝ ነበረች። ከዛ ይጠረጥራት ነበር ይሄ እኔ ልጅ አይደለም እያለ። ከዛ በኋላ የእነሱ አያት ባህላዊ መድኃኒት ትሸጣለች። ከዛም አባቴ ሄዶ ከአያቱ ጋር ተማክሮ ከማን አያት? ከእነሱ አያት ጋር መድኃኒት ልጁ መውረድ አለበት ብለው እሱ አያት ናቸው መድኃኒት ለአባቴ ሰጡት ልጁ እንዲወርድ ብላ። ከዛ በኋላ ያመጡት መድኃኒት ግን ልጁን የሚያስወርድ ሳይሆን እናቴን የሚገል ነበር። ከዛ በኋላ እናቴ ሞተች በእነሱ አያት ምክንያት። እኔም ያንን ካወቅኩ በኋላ በቃ እነሱ መበቀል ነው የተያዝኩት። ስለዚህ እኔ መጠቀም ያደረግሽኝ ማለት ነው? አዎ የእናንተ አያት ነች እናቴን የገደለችው። እንደውም ገና ምንም አላደረኳችሁም። ከዚህ በላይ እንዴት? አዎ ምንም አላደረኳችሁም። ከዚህ በላይ ምን ልታረጊ? አባቴ እኔ ጥሩ አባት ይመስለኝ ነበረ። መጀመሪያ አላወቅኩም፣ ጥሩ ሰው ይመስለኝ ነበር እና አባቴ እናትሽ ታማን የሞተችው ነበር የሚለኝ እና እሱን አምኜው ነበር የኖርኩት። ግን ከሌላ ሰው ስሰማ እውነታው እሱ አልነበረም። እናቴ ታማ ሲሆን የሞተችው በመድኃኒት እንደሞተች አወቅኩ። ከዛ በኋላ እስኪ እሺ ምን አይነት አመለካከት ነው የሚኖረኝ ለአባቴ? ከዛ በቃ እኔም ይሄንን ማድረግ አለብኝ ብዬ እንደዚህ አይነት ነገር ውስጥ ገባሁ። እናቴን ያጣሁት በእነሱ አያት ምክንያት እና በአባቴ ነው በቃ። ስለዚህ ለአባቴም ጥሩ አመለካከት የለኝም። እሺ አሁን አያትዬው የት ነው ያለችው? አለች። የት ነው ያለችው? አረጋውያኖች ጋር እዛ አስቀምጫት ነው አለች። ቢያንስ አልገደልሻትም። ደረሳችሁብኝ እንጂ ሁሉንም ነገር እያንዳንዱ ነገር አደርገው ነበር ማለት አደርገው ነበር። እናቴን እኮ ነው ያጣሁት። ቆይ እናትሽን አባትሽ እንደገደላት ምንም የሚያሳይ መረጃ አለሽ? ለምን የለኝም? የሰፈር ሰው እንደዛ ነው የሚለው። አባቴማ እንደዛ አላለኝም። አባቴማ እናትሽ ታማ ነው የሞተችው ነው የሚለኝ። የሰፈር ሰው ግን እንደዛ አይደለም የሚለው። የእነሱ ያት ደግሞ አሁን ልክ ነው፣ የባህል መድኃኒት ትሰራለች፣ ትሸጣለች። ልክ ነው፣ እውነት ነው የምሰማው ነገር። በፊታው ትሰራ ነበር። በቃ ይሄ ነው። ሆን ብላ መቼም መጥፎ ነገሮችን ታደርጋለች ብዬ አልጠብቅም። እንዲህ መሆኑን ግን እኛ አናውቅም። እንዴት እንደዚህ አይነት ነገሮችን እኔም ቅርብ ጊዜ ነው ያወቅኩት። አንቺማ ምን እኛ ላይ እኮ ቅርብ ጊዜ ነው ያወቅኩት። ቢሆንም አልኩሽ እኮ ቢሆንም ነገሮችን እንትን እንደማለት እኔንም ሆነ ጭራሽ እህቴንም ጨምሮ እናንተን ምንም ማለት እንዲህ አጋሽተሽ ጭራሽ
ይሄ በእንትን የተያዘው ገንዘብንም እንትን ብለሽ ተጠቅመሽ ጭራሽ ከሀገር ወጥተሽ የሆነም እኔንም ጎርተሽ ጭራሽ ብዙ ነገር አስበሻል። በዚህ መልኩ ነው አንቺም በቀልሽ ነው የምታስቢው ማለት ነው። ይበቃል። ሁለታችሁም የሰራችሁን ነው እያገኛችሁ ያላችሁት የምታገኘው። አንቺም ደግሞ እንግዲህ የትም መሄድ እንደማትችይና የእጅሽን እንደምታገኝ ግልጽ ላድርግልሽ እወዳለሁ። ያሉትንም ነገሮች ደግሞ የእውነት እንደተባለው አባትሽም ደግሞ በእናትሽ ሞት ላይ እጁ ካለበት ማጣራት ባለብኝ መንገድ አጣርቼ ተገቢውን የሆነ ቅጣት እንዲያገኝ አደርጋለሁ። አንቺ ግን ቃል እገባልሻለሁ ባደረግሻቸው ነገሮች በሙሉ ተጸጸቺ ነው ማድረግሽ። አንተም ብትሆን እሺ። እንግዲህ ውድ ቤተሰቦቼ ባልጠበቅነውና ባላሰብነው መንገድ የተከናወነውና የደረሰውን ነገር ለማስረዳቱ ለሚከብድ ሁኔታ ውስጥ ነው ያገኘ ነው። ይሄም ማለት ሁላችንም ኤክስፔክት አድርገን የነበረው ታግታለች ወይ የገዛ የዘሪውንን ልጅ አግተው ዘሪውንን ለመበቀል እየሞከሩ እንዳለው ጠብቄ የነበረው ነገር ሙሉ ለሙሉ እንግዲህ ተገልብጦ የተቃራኒ ሆኖ ነገሮችን አግኝተነዋል። እንግዲህ የህግ አካል ከግራም ከቀኝም ያሉትን ነገሮች በማየት መደረግ ያሉበትን ነገር በሙሉ ያደርጋሉ። እኔም ደግሞ እንግዲህ እስካሁን ያጣራኋቸውን በሙሉ ፋይሎች በመያዝ ከአራጦ ከቤቱ ጀምሮ እስካሁን ድረስ ስላሉት የአያትየውንም ቦታ እንግዲህ እንድትነግረኝ በማድረግ ቀጥታ የተባልነው ቦታ ሄደን አስፈላጊ የሆነ እርምጃ እንደምንወስድ ላሳውቃችሁ እወዳለሁ። ከዚህ የበለጠ እንግዲህ ከእነሱ ጋር ቁጭ ብሎ ንግግሮችን ማብዛት አስፈላጊ አይሆንም። ተገቢ ነው ብሎ ያሰብናቸውን ነገሮች በሙሉ ተናግሯሉ፣ ተቀብለናል። ከዚህ የበለጠ መቆየት ያለብን አይመስልንም። ውድ ቤተሰቦች እንግዲህ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። የነበረን ፕሮግራም ይህን ይመስል ነበር። ቀጣይ እስከምንገናኝ ድረስ ቸር ቆዩ።